እኔም ልናገር ሀቡ አትፈኒ፣ ሴት ልጅ ነሽ። ሀልጅ ነጥሎኛል። እኔም ልናገር ሀቅ አለኝ። የመጀመሪያ ከዚህ ሀገር ነው የተዋወቅ ነው። አርግዘሽ ለመውረድ ትሄጃለሽ አትሄጂ እያለ እየለመነኝ ነው ትቼ የሄድኩት። 3 ልጅ እንደሚፈልግ ሁሉ ያወራ ነበር። እንትን ላይ ልኬልሻለሁ ግቢ። ነገር ግን እኔ የበረራ ቀን መርፌ ተወጋሽ ሲለኝ ልጅ እንደምፈልግ ፈጽሞ ካገባ ምንም አይነት መድኃኒት እንደማልጠቀም ደጋግሜ ነግሬው ተስማምቶበት የበረራ የቀን አዲስ አበባ ላይ ጠዋት አንትናሹ ያለኝ ተወጋሹ ብሎ ሲለኝ ልከራከረው አልችልም። አዎ ነው ያልኩት። ይሄ ወጣ። አዎ ተወግቻለሁ ነው ያለው። አዎ ተወግቻለሁ አልኩት። ምክንያቱም መጀመሪያ ውሸቴን ከሆነ ግቢ ዋትሳፕ ላይ ልኬልሻለሁኝ። አርግዘሽ ለመውለድ ትሄጃለሽ አትሄጂ ብሎኝ ቶሎ ማርገዝ መውለድ ትፈልጋለሁ ወይ ብዬ ሁሉንም ነገር ጠይቄው ልጅ እንደሚፈልግ ተነጋግረን ነው። ሁለተኛ እንደገና ከማንም ወንድ ጋር ምንም አይነት ንክኪ የለኝም። ያን ደግሞ እሱና እኔ ያወራ ነው ቴክስት አለኝ። እሺ ሀዋ አንዴ ተረጋጊ። ውሃ ጠጪ ማለት እኔ ከማንም ጋር ሀቡ ይህን ልጅ ማንም ጋር ታዩ እሱን ሁሉ ነገር ታዩና አንድ ነገር አዳምጪ ማለት ሀቡ ስሚኝ። ይሄ ያለው ልጅ የዛሬ 11 ዓመት ከሳውዲ እንደመጣሁኝ እጮኛ የነበረ ከዛ ወዲህ ግን አይቸውም እንትን ብየውም አላቅም። ስሜን አጥፍቷል። ያ ሰውዬ ቁጥሩ የሰፈሩ ሰዎች አሉ። ቁጥሩን ተፈላልጊና አንጣና በመስመር ይደወልልኝ። ያን ልጅ አግኝቼው ከሆነ በጭራሽ ቁጥብ እንደሆንኩት ነገር ልጠይቅሽ። ሀዋ ይሰማል? ሀዋ ይሰማል። ትናንትና ነው ከትናንት ወዲያ እዚህ ቤት ስትነግሪኝ ችግርሽን ሚስቱን ጠርተሽ ጠይቂልኝ። ለምን ባሌ ላይ እንደተደረበች ጠይቂልኝ ስትይ አንቺ የምትፈልጊው እሱን ነው ወይስ ብርሽን ነው ስልሽ ብሬ ነው። ግን አልሸበኛለሁ። ቆይ እሺ እኔ ምድል ሰጥሻለሁ። አንዴ አዳምጪኝማ። ከዛ ምንድን ነው የምትፈልጊው? ብርሽን ነው ወይንስ ለምንድን ነው ሚስቱ የምጠይቅልሽ? ያለፈ ነገር ኦልሬዲ በሸሪያ ፍርድ ቤት የተፋታችሁ ኦልሬዲ ትዳር የያዘ ሰው ነው። ለምንድን ነው ሚስቱ የማናግረው ብዬ ነቅዬ አላባረርኩሽም። ገንዘብሽን ከሆነ ብቻ ነው የምጠይቅልሽ። ብቻ እንዳትክጂኝ አላልኩሽም ብዬሻለሁ። ብሬን ብለሽ ከባሽ ብርሽን ጠየቅልሽ። ብዙ ውሸት ዋሽብኝ፣ ግን እድል ስጭኝ። ሰውየው እንዴት እንዳደረገኝ እድል ስጭኝ። ከመጀመሪያው ወዶኝ መርጦኝ ነው ያገባኝ። ኢትዮጵያ ሂጄ ምን እንደገጠመኝ ነግርሻለሁኝ። ከዛ ለሌላ ሰው አውርቶ ነው የሰማሁት። ከስታ ጠቁራ ተንገላታ ስመጣ ስሜት የሞተ ጠላኋት ብሎ ለሌላ ሰው አውርቶ ነው። ለእኔ ስሜቱን መጥቶ አይነግረኝም። ግን በነበርንበት ሰዓት ሲፈልግ ይሰርበኛል፣ ያመናጭቀኛል፣ ሲፈልግ እንደ ባል ይቀርበኛል። እኔ ደግሞ ሌላ ስሜት ውስጥ ስለነበርኩኝ ዝም ታመረኩኝ። በመጨረሻ ከቤቱ ወጣሁ። እንደዛ ሲያደርግብኝ ራሱ ደግሞ አረገዝኩ አልኩት። ለምኖ ወርቆ ተነስቶ ራሱ ለምኖ ላገኝሽ አለኝ። ካገኘሁት በአካል ተገናኘን። እባክሽ እንታረቅ፣ አንቺ ከሌላ ሰው አልወለድሽም፣ እኔ ግን ለሀም በፊት ስለወለድኩኝ ልጆች በየቦታ ይሆኑብኛል፣ እባክሽ ብሎ ለልጅ ስል ቢያንስ ምናምን ብሎ ሲለኝ እውነት መሰለኝ። ታረኩት። ከዛ በኋላ ሶሻል ሚዲያ ላይ ገብተሽ በሞራሌ እንዴት እንደሚሆን ልላክልሽ መረጃ ካልሽኝም ሶሻል ሚዲያ ላይ ሚስት የለኝም እያለ አሸሸ ገዳሜ ይላል። ምግብ ሰርቼልሃለሁ ብዬ ስለው ሌላ ቦታ እኔ ነው የሚለው። ሶሻል ሚዲያ ተቀምጦ ቲክቶክ ላይ ተቀምጦ እሱ ያንንም ካልሽ ልላክልሽ ሀፈታይ ችግር የለውም እኮ ግን መልሶ ወዶ ፈቅዶ ከመለሴ በኋላ በሞራሌ ይጫወትብኝ ነበረ። እንደገና ለሌላ ሴት እኔ የምወደው አንቺን ነው ሀዋን አንቺን ለመርሳት ብዬ ነው የአገባሃት ብሎ ያላት ሴት መታ ነግረኛለች። ቴክስቱን ልላክልሽ፣ ቁጥሯ እየታየ አንቺን ለመርሳት ብሎ ነው ሀዋን ያገባት ብላኛለች። ይሄ ሰውዬ ሀቦ ታሪኩን ልንገርሽ፣ በጣም ይቅርታ። ከአሁን በፊት ይሄ ሰውዬ የሰው ገንዘብ በልቼ አላቅም ላለው ማለት ነው። ከአሁን በፊት ዝሃራ የምትባል ሚስት ነበረችው። ሳውዲ አረቢያ እንዲሄድ አገባት። ሳውዲ ከወሰደችው በኋላ ፈቶ ሌላ ሚስት ያገባል። ሀዋ ይቅርታ አድርጊልኝና ከአንቺ ውጭ ስላለው ላይፍ ወይም ከአንቺ በፊት ስለነበረው ላይፍ እኮ እኛ አያገባንም ማለት ሀቡዬ ታሪኩ ነው ልንገርሽ። ታሪክ ነው የደገመብን
ታሪክ ነው። ሳውል ለመሄድ የሆነ ሴት ተጠቅሞ ዛሬ የምትባል ገንዘቧን ወሰደ። በኋላ ሌላ ሚስት አገባባት፣ እሷን ፈቶ እንደገና ድጋሚ ሲቸግሩ አሁንም እሷን እንትን ብሎ መልሶ የዳቦ ቤት ልክፈት እንደዚህ ላድርግ እያለ ማለት ነው። አታሎ በርከት ያለ ብር ስትልክለት ዱባይ ገባ። እሷን ሳይፈታ አይሻ ትኩ የምትባል አገባ። ያችን ሳይፈታ አሁንም አይሻ ትኩን አስረግዞ ወደ ኢትዮጵያ ልኮ እሷን ሳይፈታ በፊት ያዘጋጃት ዚነት የምትባል የኩታበር ልጅ ደሴ አዘጋጅ። ያቺ ልጅ ግን የአይሻን ታሪክ ብቻ እንጂ ከዛ በፊት ያለውን ታሪክ ስለማታውቅ ከተፋቱ በኋላ ታዲያ ይህን ሁሉ እያወቅሽ ነው አንቺ ያገባሽው? ታዲያ ነገር ካለበት ሀቡዬ ስምኝ፣ እሱ አለ መቼም ውሸታም ልጅ ዋሻ እንጂ ምን አለኝ? እኔው 5 ዓመት ሳውዲ አረቢያ ሰርቼ በዛች በሰራኋት በላቤ ነው ኢማራት የገባሁት ነው ያለኝ። 5 ዓመት ከዛ ወጥቼ እንዲሰራሁኝ ምናምን ነው ያለኝ ማለት ነው። ነገር ግን በሴቶች ተሸጋግሮ ከዚህ የደረሰ ነው። እኔንም አይሻ ትኩን ሳትወልድ በፊት ይችን ልጅ እንዳዘጋጀው አሁንም እኔን ሳይፈታ ሌላ ሴት አዘጋጀ። ሁላችንን መረማመጃ ነው ያደረገው። የእሱን ጥፋት እንትን ለማለት ከሌላ ወንድ ጋር አያያዘኝ። ግን እኔ ደግሞ ሀቡ እስክሪንሾት አድርጌ ዓመተ ምሕረቱ ሰዓቱ ጊዜው ይታያል፣ እልክልሻለሁ። እኔ ቁጥብ ሴት ሁኔ እንዳገኘኝ እሺ አሁን የምትፈልጊው አህመድ፣ እኔ ሀቡዬ ይቅርታ ልተንፍስ ታሪኩ ነው። ሰዎች አይቀሩ የኔን ቤተሰቦች ለሌላ ልጅ ሰጥታ አሰደበያቸው እየደወለች እናቴን። መቼም ሀቡ እናት ነሽ። የሰው ትዳር አፍርሶ ነው ልጁ እንዲቀርብልኝ እዚህ ጋር የሰው ትዳር አፍርሶ ነው። ሀዋ እባክሽ እንከባበር። ቅርታ እኔ አንዴ ካቋረችኝ አሁን ነቅዬው እወጣለሁ። ነቅዬው ነው መውጣው። አሁን ከፈለሽ ልጁን አቅርቢው፣ ብር በልቷል። ልጅቱን ትገባለች። 3000 ምናምን ድርሃም ይበላ ነው የምትለው እሷ የምትለው ይቅረብና ልጅቱን እናስገባታለን። 3000 ምናምን ድርሃም ቪዛ ሰራለሁ ብሎ የበላት ልጅ ናት። እኔ ጋር የሚኖር የሰው ብር ስለበላ ያንተ ብር በልተህ ከቤት አትኖርም ብዬ ያባረርኩ ልጅ ነው። ተይው እሱን አጀንዳ። እኔ አይደለም እኔ አሁን ስራ ስላለኝ ቶሎ አውርቼ ልሄድ። እኔ ስትለኝ አይ ብርሽ አለ የምፈልጊው ከሆነ ይሄን አለልሽ፣ አይ ደግሞ የምትይም ከሆነ የራስሽ ጉዳይ ነው፣ በፈለሹ ምህር ትችያለሽ። ስፈልጊ በህግ አንዲት ድርሃም ለእኔ በእኔ አካውንትም ሆነ በእኔ ሀዊ አንድም ድርሃም አላስገባችልኝም። ኢማራት የሚፈለገው ሪሲት ነው፣ ደረሰኝ ነው የሚፈለገው። ሂጅና ክሰሽን ከፈለሽ ብያታለሁ። አልካድኩም። ብሯ ዛሬም ድረስ አለ። እኔ ለራሴ እማጠናው ሌላ ጉዳይ ስለነበረኝ ውስጥ ላይ ክብድ ብሎኝ የኖረ ነገር ስለነበረ ለዛ ጉዳይ ኢትዮጵያ ገብቼ ነበረኝ። ለምን በድጋሚ በጣም ስለዋሸችኝ ይችልች ከመጀመሪያው እስከ መጨረሻው የውሸት ህይወት ነበር የገባሁበት። ባገባኋት በ2 ቀኔ ነው እኔ አንቺ ጋር መሆን አልፈልግም ያልኩት። ግንኙነትም አላራኩኝም፣ ምንም ነገር አልፈልግም። አላህ በሚያውቀው አላህ ሸሂዴ ነው። እይታ አይቻት እኔ አሁን በኋላ አንቺ ጋር መሆን የምፈልገው እንዲህት ነው መሆን የምፈልገው እንዲሁ ኖርኩኝ። በጓደኞቼ ላይ 2 ወር ነው ወር ከ15 ቀን በትዳር አለም ይኖር ነው። አረገዝኩ አለች። ስፈታት የወር እርጉዝ ነኝ አለች። አጼዎቹ የሚባል እነበረከት አሉ። ስም መጥራት ክልክል ከሆነ አላውቅም፣ ስለ ሶሻል ሚዲያ ህግ ስለማላውቅ። እቴ የምትባላለች እቴቱ የምትባል ነው ማንም የምትባል እናት የቤት ኪራይ እስካዝ ቤዛ ኢትዮጵያ እስከ ገባይ ድረስ ራሴ ነኝ እያስገባኋት። ሚስቴ አይደለችም። በጓደኛ ፊት ነው የፈታኋት። ባገባኋት በ2 ወሬ ወይም በወር ከ15 ቀን 2016 ነው የተጋባ ነው። ሀቡ ይቅርታ አድርግልኝና እየተደራረበ ነው። መረጃ እየሰጠው ልሄድ። ነቅዬሻለሁ። ተራሽ ላይ ያስገባሻል። ለምን ልቆጣጠርሽ አልቻልኩም? 80 ጊዜ የሚወት እያበራሽ ነው። ቤቱ ደግሞ ህግ አለው። በተራ ስለሚወራ እዚህ ቤት ተራሽ ላይ አስገባሻለሁ። ያልገባኝ ነገር ይቅርታ አድርግልኝ ወንድሜ። ግንኙነት ሳናረግ ነው ፍቺ የጠየኳት እያልክ እንዴት ነው አረገዝኩ ብላኝ እኮ። እሺ ላስረዳሽ። እኔ ባገባኋት በ2 ቀን አብሬ መኖር አልፈልግም። ትዳሩን ሳየው አቅጣጫው የሚሆን ነገር ስላላደለ በቃ ምንም ነገር አልፈልግም በቃኝ ብዬ ነበረኝ። ጓደኞቼ አይ አይቻልም ብለው ሲሉ ያው እንግዲህ በጓደኛ ትናንት አግብተህ የሚባል ነገር አለ አይደል? ስም ጥበቃ የሚባል ነገር አለ። አብሬ ኖርኩ። መቼም በዛን ሰዓት ላይ ይኖራል፣ መቼስ አይቀርም። እንግዲህ ኖረ። ለእኔ ከኢትዮጵያ ስትመጣ ምላ ተገዝታ በእስልምና በቁርአን ምራ ወላሂ ብላ ምራ
ጓደኞች ባሉበት ሐኪም ቤት ገብቻለሁኝ አዲስ አበባ ኤርፖርት ስትለኝ ምን ሆነሽ ስላት መርፌ ተወግቼ የወለድ መከላከያ ተወግቼ 3 ወር አልቻልኩም ሐኪም ቤት ገብቻለሁኝ አለች። እዚህ መጥታ ግን አልተወጋሁም አለች። እንትን ልጇ ልታደርስ ሄዳ ነው ወይንስ ከኢትዮጵያ ነው የመጣችው? ቫኬሽን ሄዳ ነው። እኔ ከኢትዮጵያ ነው የታሰረው። ኢትዮጵያ አስራችሁን የመጣችሁት? ስራ ነው የመጣ ነው። እሷ እዛ ሆና አንተ በውክልና በትክክል ገባኝ። ክርስቲያን ናቸው። መከላከያ ተወግቼ ነው የመጣሁት ብለሃለች። 3 ወር መድኃኒት መርፌ ተወግቼ ነው የመጣሁት። መርፌውን መቆጣጠር አቅቶኝ ሐኪም ቤት ገብቻለሁ አለች። ምስክር አለ ምለው ሊመሰክሩ ይችላሉ ጓደኞቼ። ላውድ አድርጌ ነው ያወራሁት። እኔ ከዚህ መጥታ አረገዝኩ አለች። አንድ ጥያቄ እዛ ላይ መጣብኝ። ለምን እኔ ከነ መጀመሪያ አትወልጅም ብዬ ብከለክል ኑሮ እንዴ ከልክለሃኝ እኔ ልጅ ስለምፈልግ ልትለኝ ትችላለች። ባህሪዬን አውቀሽ አንቺም ደግሞ ባህሪሽን አውቄ ከተዋወቅን በኋላ ልጁ ይፈጠራል። እንግዲህ አላህ ይሰጠናል። ብቻ ጥሩ ልጅ ይስጠን እንጂ ብያለሁ። አልከለከልኩኝም። አንድ ውሸት ዋሸችኝ። ያቺ ልጅ ዋሽታኝ እንደዛ ብሎ ቀረ። ልጅቱ ወለደች። ዞሮ ኢትዮጵያ ሄደች። ሰላኳትኝ ቲኬት ቆርጬ ሻንጣ ረትቤ አዲስ እንትና ዱባይ ኤርፖርት ተርሚናል ዋለኝ ኢሚግሬሽኖች መልሷት መሆነው ተኢሚሙ ተብላ ራስል ከየማ ከአረቡ ቤት ሂጄ ፓስፖርቴን ፎቶ አንስቼ የካምፓኒ ላይሰንስ ቦታ እንዳለኝ የሴት ቦታ እንዳለኝ አስይዤ እርጉዝ ናት አሁን መስራት ስለማልችል ደርሳ ስመጣ ተናዙል አረገህ ወደ እኔ ታረጋታለህ ብዬ ኃላፊነቱን ወስጄ ራሴ 3 ጊዜ ተመላለሼ 3 ትኬት ቆርጬ ሰደርኳትኝ። ኢትዮጵያ ሄደች። ስገባም መቼም እንግዲህ ትካደውም አትካደውም አላህ ነው የሚያውቀው። ለማረሻ 15 ሺህ ብር ላኩኝ። እኔ መቼም እኔ አልወልድ እኔ አላመጥ ወንድ ነኝ። የኢትዮጵያ ብር ነው ወይስ የኢትዮጵያ? ኦኬ የኢትዮጵያ የፍየል መግዣ ብዬ መቼም በዛን ሰዓት ልልበስ ልዝለል አትልም። አራስ ሴት ማረሻ ነው የሚፈለገው። ቤተሰቦቼ አንዳንድ ሌላውን ነገር አሟልተዋል። ሌላውን ነገር ደግሞ ፍየል ነገር እኔ ገዛሁኝ ሰጠሁኝ። እንግዲህ ሚስቴ ስለነበረች ያን ነገር ሆነ። ጓደኛ የኢትዮጵያ ቫኬሽን ኢማም የሚባል ልጅ ቫኬሽን ሲሄድ ለሱ መቼም አንድ ህፃን ልጅ ከአመት በታይ የሆነ ህፃን ልጅ ልብስም ሆነ ጌጣጌጥ አይደለም የሚያስፈልገው፣ ወተት ነው የሚያስፈልገው አይደለ? ወተት እኔ ንዶ ከዚህ ፓርማሲ መቼም ኢማራት ላይ እንዴት ነው ከፓርማሲ ውስጥ ላይ ንዶ ውስጥ ላይ መርዝ የሚጨምረው ንገሪኝ እስኪ። ሁለት ብላለች። 2 ኒዶ ልከህ የሆነ ነገር አንጎበት እንዳይሆን ብዬ አልተጠቀምኩትም። ኒዶ 2 ኒዶ ገዛሁ ላኩኝ። እኔ ስናወራ ከዚህ 2 ገዝቼለታለሁ። እቃ ስለሞላበት ሌላ አልጨመርኩም። ልብስ ግዛለት አለች። አይ እቃ ስለሞላበት ብር ስለላኩኝ ብር ስላለ እዛ ልጅየውን አንስቶ ኒዶውን ሲሰጠው ልጅቱን እህትሽ ጋር ሄደው ልብስ ይገዙለታል በልኩ። አሁን እኔ ልኩ ላላውቀው እችላለሁ ብያልኩኝ። ልክ እሺ ብላ ተማክረን ካለቀ በኋላ አይ ልጁን መርዝ አድርገህ ልገልበት ነው ልገልህ ነው እንዲያለች። እኔ በዚህ ላይ በጣም ብዙ ጥያቄ ያለኝ እኔ አንደኛ መርፌ ተወጋው ብላ መጠታለች፣ አርግዛለች። እኔ ጋር የኔ አይደለም የሚለው አእምሮ ላይ መጠቷል። እኔ ጋር ልጁ የኔ አይደለም የሚለው አእምሮ ላይ አለ። ኢትዮጵያም ሄጄ ሳላዩ ነው የመጣሁት። ምክንያቱም የኔ ሰላል አይደል እንደዛ ነው የማምነው እኔ። በአንድ በቷ አጎቷ ጋር ሄዳ ያጎቷ ጓደኛ እንዳወጣት ነግራኛል። ሄደ ዳሪሞ የሚባል ሀገር ወላሂ ሱመ ወላሂ። ስለዚህ ልክ ያለው አልቀበልም ብለው ያን ወተት እንዳገኝ ሜዲያ ላይ ተደፋ። እኔ ልጁን መርዝ አድርጌ የምገለው ከሆነ የሚሳሳለት አባት አለው ማለት ነው ልጁ። ተረደሽኛል? እኔ ልጁን የምገለው ከሆነ ልጁን እንዳይሞት የሚሳሳለት አባት አለው። እሷ የምታውቀው ትቼዋለሁ። ልጁ ብሩ አለ፣ የሚያገናኝን ብር ነው። አካውንት ላኪልኝ፣ ትራንስፈር አደርግለታለሁ። ክጄ አላቅም። አህመድ ያሲን እባላለሁ። ምን ወር በኋላ ነው አንዲት ድርሃም በላ የሚባል በላቤ የማድር ልጅ ልኝ አህመድ ያሲን እባላለሁ። አንዲት ድርሃም በላ የሚል ሰው ካለ በሺ ቤት አይደለም በድርሃም ተሳስቼ አንዲት ብር በልቼ ከሆነ አቅርቡኝ፣ ከዚህ ላይ እከፍለዋለሁ። አሁን በላቤ የሐቄን በሐቄ የማድር ልጅ ነኝ።
አካውንት ስጭኝ፣ ትራንስፈር አደርጋለሁኝ። ምንም ነገር አልፈልግም። ብሯን የሚፈለገው አካውንቱ ላኪልኝ፣ እወጣለሁ። ምንም ማኬታን መስማት አልፈልግም። ልጁን ደግሞ ወደዛው አባቷን ትፈልግ። እሺ እናመሰግናለን። እዚህ ሰው በማያምንበት ዘመን አንተ ብር እኔ ጋ አላት ያውም 10,000 ድርሃም ብለህ አምነህ ሀቋን ለመስጠት በራስህ ፍቃደኛ ስለሆንክ በጣም ነው የምናመሰግነው። ግን ደግሞ ብትታረቁ እስልምና ይፈቅዳል አይደል? ሁለተኛ አንተ ሚስት ኦልሬዲ አግብተሃል፣ ግን እሱ የመጀመሪያ ሚስትህ ናት። መታረቅም ይቻላል አይደል? ወይ አቡዬ፣ አይ እምልሽ ሰው አስመስሎ አንዳንዴ ፈጣሪ እርግማን ሲልክብሽ ሰው አስመስሎ ሰይጣን ይልክብሻል። በማታውቂው መንገድ ሰው መስለው ይወጡብሻል። ተቀይረው ይሆን አላውቅም። እኔ እንኳን አይደለም ለትዳር ልፈልጋት ይቅርና ካሁን በኋላ ሀዋ የምትባል ሴት ስም ያላት አላገባም። አግብቻለሁ፣ ባለ ትዳር ነኝ። በስሟ ሀዋ የምትባል ሴት አልፈልግም። እኔ የምፈልግሽ አሁን አንድ ነገር ብቻ ነው። ስም እናቴን እየደወለ ያትሳደብ። እህቴ በሽተኛ ናት። እንዴት በበሽታው አማካኝነት አድርጋ እህቴን ትሳደባለች? ሰው ወልዶ አንቺ ልጅ አለሽ፣ ልጅሽ ወልድሽ አሁን ቢሞትብሽ ወልጅ አንቺ ወልዶ በልሽ ትወጃለሽ? የፈጣሪ ፈንታ አይደለም? እህቴን ወልድ አንቺ ወልዶ የበላ ነው ያት እህቴን ማለት ነው። ሰው እናት ያለው ሰው እንዴት እናት ይሰደባል? እኔ ምንም ነገር ሶሻል ሚዲያ ላይ መግባት አልፈለግኩም ነበረ። በህግ ደረጃ ላይ ከሂጂና ብርሽን እንዲቀይሩ ለምን አታረግም? እየደወለ መቁሰል አልፈልግም። ብሯን ነው ሰጥቻለሁ ለነበረው ቆይታ። ልብክ መቶ በመቶ እርፍ እንዴ! ለምን ጸጉርን ቆርጠ ሰተካት? ኧረ አምኛለሁኝ እኔ አምኜ፣ ከዚህ በላይ ማመን የለም። በቃ አምኜ ጨርሻለሁኝ። እኔ ሳላየው ነው የመጣሁት። እኔ የኔ እንዳላደለ ስላወኩኝ ስለዚህ ባልሆነ ሆኖ ነው መሰለኝ አልገባ አይከፍትልኝም። እንትንሽ አልከፍትም። አፕሊኬሽን አይከፍትልኛል። አይከፍትልኝ አለ። የመጀመሪያ ዶክተር ማስገባበት ይከፍትልሽ። መግባቱን ስክሪንሻት አድርገሽ ላኪልኝ። እሺ ሲቀጥል ሀቡ ያየሽ ውሸት ስለሆነ ነው። አንድ ያለ ውሸት ስለሆነ ነው። ውሸት አስጨርሰኝ። ታሪክ ይመስክር። አንድ ስድስተኛ እኮ ነው ያገባኸው። ታሪክ አቡዬ አይመን አንዴ ስሚውን ማሬ ስሚና አደራ እያለሽ ነበር አልነበርሽም? አንቺ አፕሊኬሽን ብታይ ንገራት። እናቴን ትልቋን እናቴን እንዳትሳደቢ፣ እህቴን እንዳትሳደቢ፣ ቤተሰቦችን ሀቡዬ አስጨርሽ። ቤተሰቦችን የተናገርኩበትን ሀቡዬ ያስጨርሰኝ። በመጀመሪያ ሀቡዬ አሁን እሱ እኮ ሌላ መጣ ከሌላ ወንድ ጋር ግንኙነት አላት ብሏል አይደል እንዴ? ቃል ልግባ 2 ሚሊዮን ለሌላ ልሰጥ ሱጭላሹ ልሰጥ ጸጉሩን ራሴ ቆርጬ ልውሰድ። ራሱ የልጁንም ጸጉሩን ሆነ ምንም ይውሰድ፣ ይመርመር። እኔ በ2 ሚሊዮን ቃል ልግባ። ሌላ ደግሞ ብዙ መረጃ በዋትሳፕ ልኬልሽ ነበር፣ አላየሽውም? ሰውየው ጋር ያለበትን ችግር ለመደበቅ ሲል ብዙ ነገሮችን ሀኔ ላይ ተለጥፎብኛል። ቁጥብ ሴት እንደሆንኩ ደግሞ በዙሪያ ያሉ ሰዎቹ ጭምር ያውቃሉ። እኔ ከማንም ወንድ ጋር ግንኙነት የለኝም። ይሄ ሰው ያለው በቃው ነግሬዋለሁኝ። ስንተዋወቅ አፍቅረሽ ታውቂያለሽ ብሎ ሲለኝ የዛሬ 12 ዓመት ሳልመጣ በፊት አንድ ልጅ ነበረ፣ ያኔ እንትን እጮኛ ነበረኝ። እሰልማለሁ ብሎ ነበረ። በቤተሰብ የተጫጨ ነው። መልሶ አልሰልምም ማለ ፍቅር ውስጥ ስገባ ትቼው ኢማራት መጣሁ። 11ኛ ዓመቴን ጨረስኩ እዚህ ሀገር። ምንም አይነት ግንኙነት የለኝም። የሰፈሩ ልጅ ነው። ግንኙነት የለኝም ከዛ ሰው ጋር። ለምን መረጃ አላመጣም? አሁንም ለምን ሊመርመር ሲባል እምቢ አለ። እኔ ራሴ ይኸውልሽ፣ አንቺ ሳቲ ምን ብያለሁ? እኔ አንቺ ገና ሳትገቢ ነገ አድጎ ልጅህ እንዳይወቅስህ ወንድሜ፣ አንተ አርጅተህ ልጅህ አድጎ መጥቶ ለምን ሳታስመረምረኝ? ቢያንስ ልጅህ ልሁን አልሁን ሳታጣራ ለምን ጥለህ ሄድክ? ለምን አላሳደግከኝም ብሎ ልጅህ እንዳይወቅስክ አሁን አስመርምርና ልብ ክርፍ ይበል ስለው እኔ ልቤ እርግጠኛ ነው። ጨርሻለሁ። እኔ አጣርቼ በማጣራው መንገድ ኢትዮጵያ ሄድኩ ጊዜ አጣርቼ ጨርሻለሁ። በቃ አንቺ ለልጅሽ ታንሻለሽ። አላንስም ሀቡዬ አላንስም፣ ግን ክብር የሚባል ነገር አለ። ለምን በሙራኔ ልረማመዳል? ለምን ካልዋልኩበት ዋለች ይላል። ልጁን አሳድጋል አልኩት። ማሬ በፍርድ ቤት የመጠየቅ መብት አለሽ። በፍርድ ቤት አሁን ለምሳሌ እኔ ጋር ስትመጪ የመጣሽው ሀቢባ ብሬን አስመልሽልኝ ብለሽ ነው። እኔ ደግሞ ያው ብርሽን ጠይቄ በአንዴ አስመልሽልሻለሁ። መለሰ በቃ የኔ ኃላፊነት አለቀ። ዲኤንኤ በፍርድ ቤት ነው የሚደረገው። ፍርድ ቤት ሄደሽ የአባትነት ጥያቄ አቅርቢና ፍርድ ቤት ያስገድደዋል ዲኤንኤ እንዲያስመረመር። ገባሽ? እዛኔ ይመረመር
ይመርመርና ልጁ ከሆነ እሱ ያፍራል። ገባሽ እኮ ሀቡዬ? አሁን አንዴ ጠይቂልኝ። እኔ በዛም እኮ ምስኪንን መርዳት ይሆናል ሀቡዬ። እኔ በ2 ሚሊዮን ቃል ገባሁኝ። ደስ ይለኝ ነበር። እኮ በ2 እኔ ጉዳት እንኳን እኔ ልጎዳ እሱ አሁን ጸጉሩን ይስጥ ራሴ ልቁረጥ። የልጁን ደግሞ በራሱ ቤተሰቡ እያስወስድና ይመርመር። ወጩንም የምርመራ እኔ ልቻል፣ እኔ ልፈር። ከዛ በኋላ እሱም ቃሉን ይግባ። እኔ ልፈር። እኔ 2 ሚሊዮን ይኸውልሽ፣ አንደኛ እናቱም እየሰደብሽ ተናዶብሻል። ራስሽ ነሽ የነገርሽን ቤተሰቦች። አዎ የሰደብኳቸው። አዳምጪ። አዲሷ ሚስት ነኝ ብለሽ ደውለሽ በቃ ማለት ሄደ። በቃ ግን ለሄደ ሰው እንደዚህ አትሆኝ። እንደገና ደውሉለት፣ ኮመንት ላይ በቀደም ያናደርሽኝ ደውሉለት ብለሽ ስልኩ ልትበትኛ አየር ላይ ፖሰትሽው። ኤቭሪዴይ ስለ እሱ ነው እየጻፍሽ ነው ፖሰትሽው። በቃ እርሺውና ህይወትሽን ኑሪ። ስለ ዲኤንኤው እኮ ዛሬ ነው የመጣው። ስለ ልጁ እኮ ዛሬ ነው የመጣው። በቀደም ስትመጪ ሚስቱን ጣጣሽ ለምን እንደተደረበች ጠይቂልኝ አላልሽኝም? ይሄ እኮ እንደምትወጁ ማሳያ እኮ ነው። ታዲያ አንድ ሰው ብሩን ብቻ የሚፈልግ ጥሎሽ የሄደን ሰው፣ ሌላ ህይወት የጀመረን ሰው አንቺን ፈቶ ነው ሄዶ ያገባው። በሚስት ላይ ሚስት እንዳይደርብ ብሎ ኢትዮጵያ ሄዶ በሸሪያ ፍርድ ቤት በስነስርዓት ፍቺ ፈጽሞ ነው ሄዶ ሌላ የጋራ ሀብታችን እኮ አልተካፈልንም። መቻንን አደረገ? መች በክብር እንዲያገኘ በክብር እኮ በሽማግሌ እንለያይ ብሎ አልጠየቀኝም። ሀቡ እያስጨርሽኝ። ሽማግሌ እንለያያለን በፍርድ ቤት ፈታ። መብቱ ነው በፍርድ ቤት መፍታት። ስለዚህ እቃ ንብረት ከሆነ ፍርድ ቤት ያካፍልሽ ሂጂ። ፍርድ ቤት ነው ንብረት ያካፍለው። ሀቡዬ እሺ አዳምጪኝ። አጣርቼ መጥቻለሁ ብሎ የለ አሁን እሱን አንድ ቃል ጠይቂልኝ። እኔ ወጩን ልቻል የምርመራ የእሱ ልጅ ካላደለ ደግሞ የእሱ ልጅ ካላደለ እኔ 2 ሚሊዮን ስጭላሹን ልሰጥ ቃል ልግባ። ይስጥልኝ፣ ጸጉሩንም ሆነ ምኑንም ሆነ ይስጥልኝ። እኔ ላስመርምር። እሺ ግን ሲረጋጋ አሁን በትኩሱ ሳይሆን ትንሽ ይረጋጋና እኔ ቁጥር ሀቡዬ እኔ እኮ ስትር ሴቱ እኔ ነው ያገኘኝ። እንዴት ከሌላ ወንድ ጋር እንትን ይለኛል? ከሌላ ወንድ ጋር ሲቀጥል ደግሞ ያለፈ ታሪኩን ሲያገባኝ ዋሽቶ ነው ያገባኝ። አንድ ሴት ናት አግብቼ እማቀው። ኢማራት ለመንጣት ደግሞ ሳውዲ አረቢያ 5 ዓመት ሰርቼ በሰራሁት ነው ኢማራት የገባሁት ነው ያለኝ። ነገር ግን ዘሃራ በምትባል ሴት ገንዘብ ነው የመጣው። ከመጣ በኋላ ይችን የልጁን እናት አዘጋጀ። በኋላ ያችን ፈታት። የልጁንም እናት ደግሞ እሱ ከዚህ ቤቱን እንትን እያለ ከካምፓኒ ወጥቶ ሊቃማውን እያስተካከለ መንጃ ፈቃዱን እያስተካከለ በሱ ቤተሰቦች ስም ደግሞ እሷን ቤት እያሰራ አገር ስትገባለት ከአራስ ቤቷ ፈቶ የእሷን ቤት ለትንሽ ወንድሙ ሙሳ ለሚባለው ሽጦ ነው። ሀዋ እዚህ ጋር የምትናገሩ ደጋግመሽ አዲሱ ሚስቱ እንድትሰማልሽ ከሆነ ፎሎወር ዜና ትሰምታለች። ችግር የለብኝም። ለእኔ ለቀጠፈብኝ ለዋሸብኝ 8ኛም ልሁን ከኔ በፊት የነበረ ነገር አያገባኝም። ዋናው አሁን ነው። ዋናው ዛሬ ነው። ዛሬ ላይ ባሌ ከኔ ጋር ነው። ተቀይሯል። ያለፉት አልፈዋል። ችግር የለብኝም ብላ ኮምታላት። አዎ ሀቡዬ ስለ እሱ አይደለም። ነገር ግን እኔ ዋሽቶ ነው ያገባኝ። ያለፈ ታሪኩ እንደ አይነት ታሪክ እንዳለውም አውቄ አይደለም ያገባው። ያለፈው ታሪኩ ዋሽቶ ነው ያገባሽ። አሁን ግን ባልሽ አይደለም። ተለያይታችኋል። አሁን አለቀ። ስለዋሸብኝ ነገር ነው እዚህ ጋር ሀቡዬ እየተናገርኩ ያለሁት። እየተናገረው ነገር ሁሉ ዛሬ ላይ ባልሽ ቢሆን ነበራ። ዛሬ ላይ ባልሽ ቢሆን ኖሮ ኦኬ። ዛሬ ላይ ተፋታችሁ ያለቀ ታሪክ ስለሆነ እኮ ስላለፈው ሲናገር እኮ ዋሽ ሀቡ። አሁን ባሌ ባይሆንም እኮ ስላለፈው ነገር እየዋሸብኝ ነው። አንደኛ ከሌላ ወንድ ጋር እንትን አለኝ። እኔ በፍጹም ምንም አይነት ወንድ ጋር ግንኙነት የለኝም። ማንም ጋር ግንኙነት የለኝም። ለምን ይዛኔ እሺ ሲጀመር ከሌላ ወንድ አርግዤ ከመጣሁኝ ከሱ ጋር ወር ከምናምን ሳላረግዝ ከተቀመጥኩ የልጁ አብረን እንኖርበት ወሩ ለምን አይቆጠርም? ሀቡዬ አንቺ እኮ መረጃ እስከዛሬ ሌሎችን ታፋጥሽ መረጃ እየጠየሻል። አገባኝ። አዳምጪኝ። ስለማታዳምጪኝ ራሴን እያሳምምሽ ነው። እኔ ብነቅልሽ አሁን ሴት አይደለሽ ምን አልሽኝ? አሁን ቅድም ሴት ነሽ፣ የሴት ልጅ እናት ነሽ። ስሚኝ አዳምጪኝ ስላልሽኝ በቃ አላዳመጠችኝም ብልሽ ለራስሽ እኔ የሰው ላይ አይደንቀኝም። ሀቢባ አላዳመጠችኝ ብልሽ በየቤቱ ገዝት ላይ ሄድሽ ብታሚኝ ብሰድብኝ አይገርመኝም። ዋናው ሀቅሽን ብርሽን አስመልሽ ይልሻለሁ። ገባሽ? እኔ ለአንቺ ብዬ አንቺ እንዳይከፋሽ አልሰማችኝም ሀቢባ እንዳቲ ብዬ ረጅም ሰዓት አየሩን ሰጥቼሻለሁ። እኔ ጋር ስትመጪ የመጣሽው ባልሽን እንዳስመልስልሽ ሳይሆን ብርሽን እንዳስመልስልሽ ነው። ብርሽን ደግሞ ይኸው አስመለስኩልሽ። ሙሉ ብርሽን ሳይከራከር ምን ሳይል ወንድ ነው ላጥ አድርጎ ሰጠ ብርሽን። ብርሽ ሰጠ በኋላ ምንድን ነው የምትፈልጊ? አዳምጪኝ። ገንዘብ በላይ ለሰው ላይ ክብር ነው።
እና ያረገዝኩበት ማለት ነው መቼ ከሱ ጋር እንዴ መኖር እንደጀመርኩኝ እና መቼ እንደወለድኩኝ መረጃ በውስጥ ልላክልሽ። ይኸው በአደባባይ ይኸው ዛሬ ማጌጣችብኝ አይደለም ያለው ልጁ የኔ አይደለም ያለው። በቃ ልጁ የኔ አይደለም አለ። በቃ ካልፈለገም ምን ላድርግ እኔ? ፍርድ ቤት ነው አገር ቤት ነው ግንኙነቷ እኮ ነው ያለው። አገር ቤት ነው ግንኙነቷ ነው ያለው። እንደዛ ከሆነ ይኸውልሽ ምን ታደርጊያለሽ መሰለሽ? ቀጥታ ኢትዮጵያ ስትገቢ ፍርድ ቤት ሄደሽ በፍርድ ቤት ዲኤንኤ ሀዋዬ በፍርድ ቤት ዲኤንኤ እኔ አሁን ሲረጋጋ አናግሬ ጥሩ ሰው ነው ይሰማል። ፈጣሪ አክብሮ መጥቷል። ሲጠራ አለመምጣት የሚችል ነበር። መጣ። ብርሽንም ወዲያው ላጥ አድርጎ ብሯን ሳልሰጥ ከዚህ ገዝታ አልወርድም ብሎ ብርሽን አስገብቶ ደረሰኝ ላከ። አሁን ብርሽን ያዥ፣ በብርሽ ተደሰቺ። ከዛ በኋላ ደግሞ አሁን ይሄ ወደ 300,000 ነው አይደል? ስንት ነው? 6,000 ሪያል ማለት ወደ 280,000 ነው አይደለ? 280,000 ብሩሽን ላጥ አድርጎ ሰጠባ። እንዴ በብርሽ ተደሰች እና ሲረጋጋ ደግሞ እባክህ ወንድሜ ግድ የለክም ዱይኔ አስመርምር ብዬ እኔ እለምንልሻለሁ። ስልኬ አለሽ አይደለ? በቃ ስለዚህ እኔ ራሴ አናግሬልሽ። ዛሬ ራሱ እኮ እኔ ነኝ የጠራሁሽ አይደል? ነይ ባለቤትሽ ይቅርታ እስከ ዛሬ ስላላየሁት ነው ዋትሳፔን ብሎ ከትናንት ወዲያ ነው መልዕክት ያስቀመጥኩለት። ባየው ሰዓት መለሰ። ስራ ሁኜ ነው ይቅርታ ዋትሳፔን ሳላይ ቀርቼ ነው እመጣለሁ ብሎ መጣ። ስለዚህ አዳምጪኝ። ስለዚህ መጣና እኔ ነኝ ዋትሳፕ ላይ ቮይስ አድርጌ ሀዋ ባለቤትሽ የቀድሞ ባልሽ ፈቃደኛ ነው መጥቷል ነይ ብዬ የጠራውሽ። አሁንም እንደዚሁ አንቺ ሳትጨቀጭቅኝ ዋትሳፕ ላይ እኔ ራሴ አስታውሽ ሲረጋጋ ሪማይንደር እጽፍና ሲረጋጋ እጠይቅልሻለሁ። ፈቃደኛ ከሆነ እንዲያስመረምር ጠይቄልሽ እምቢ ካለ ራሴ መጥቼ ዋትሳፕ ላይ መልስሻል። በቃ እምቢ ብሏል፣ በፍርድ ቤት ሄደሽ እኔ አስመርምሪ እልሻለሁ። እሺ ሀቡዬ አመሰግናለሁ። ግን አንድ የምናገረው ነገር ማለት ነው ሁሉንም ብዙ የዋሸው ነገር ስላለ አብረን መኖር ስንጀምር እንደ ባል አንድ ነገር አድርጎልኝ አያውቅም። በጣም ብዙ ነገር ዋሽቷል። የግል ገንዘቤን እኔ በጣም ብዙ ነገር እየሸፈንኩ ነበረ ስንኖር የነበረው። በእርጉዝኔ አንድ ቀን ውሃ መንገድ ላይ ገዝቶልኝ አያውቅም። ነገር ግን ጓደኞቹ ቤት ነበረ የቤት ኪራይ ስኖር የነበረው እና 200 ለነሱ በእጃቸው ይሰጥ ነበረ። አንዲት ነገር ለማድረግ በምስክር ነው የሚያደርገው። እኔ ማለት አላሰብኩም ይሄን ነገር እንዳሰበበት። ወደ ሀገር ሲልከኝ ደግሞ ስላላየሽው ነው እንጂ ዋትሳፕ ላይ ይልሻለሁኝ። ልጃችን እንዲህ አድርገን እናሳድጋለን፣ ሄደሽ ወልደሻል፣ ስትመጪ እንዲህ እናደርጋለን። በጣም ብዙ ተስፋ እየሰጠኝ ነው የሄደው የሄድኩት። ከዛ ግን ስመለስ እዛ ሲደርስ ብዙ ቴክስት የገባልኝ አንቺን ለመርሳት ብዬ በአንቺን እንዴት ነው እንጂ ሀዋን የገባኋት ሀዋን አልወዳትም፣ ሀዋን አላፈቅራትም ምናምን ብሎ ከኔ ላይ ሲጀነጅናት የነበረች ልጅ ቴክስት አድርጋልኛለች። ልላክልሽ አለ ምን ያደርግልናል? አሁን ካለፈ በኋላ አብራችሁ ብትሆኑ ለመውቀስ ነው፣ ለማስታረቅ ነው፣ ለመውቀስ ነው፣ ስህተቱን እንዲታረም ነው እንላለን። አለፈ እኮ አሁን ሌላ ሀቡዬ ስለዋሸብኝ። ሀቡዬ መጀመሪያ አንድ ወንድ ከጠላ ለምን ሁለተኛ ይታረቀኛል? እሱ እኮ ሁለተኛ ለምኖ ታረቀኝ። ወዲያው እንደመጣሁኝ ወዶ ፈቅዶ አገባኝ። መቼም ኢትዮጵያ ስንሄድ አየሩ ሲቀያየር እንደገና ደግሞ የተቀበለኝን ሀዘን ነግሬሻለሁ። በዛ ተንገላትቻለሁ፣ ከስቻለሁ፣ ጠቁሬያለሁ። ያቺ አራስ ስልክ የማያለኝ ያየኋት ልጅ አይደለችም። ከስላ መናገር እንኳን አልችልም። እዚህ በዛ በደረሰብኝ ነገር ላይ ሳላግጥብኝ ቆይ በደረሰብኝ ነገር ላይ እንደማዘን አይዞሽ እንደማለት ማለት ነው። ሲያላግጥብኝ ሲተፋብኝ ቆየ። ከቤቱን ለቀኩለት። ከዛ በኋላ ከጠላኝ ካልወደደኝ ስሜቱ ከጠፋ ለምን መለሰኝ? ምንም ግዴታ የለበትም። ምንም ነግሬዋለሁ። ቴክስት ልክልሻለሁ። የመረጃ ችግር እኔ ከዋሸሁኝ እኔ እንትን ልበል። ልጅህን ከወደድክ በዳር እርዳ፣ ካልረዳህ ግን ልጅህን ለልጅ እኔ እዚህ ሀገር ነው የምወልደው። 3 ወር በኋላ እንትን እልሃለሁ። በቃ ፍርድ ቤት ይዳኝናል። ተወኝ ብየዋለሁኝ። እኔ ከሌላ ሴት ስለወለድኩ ድጋሚ ሌላ ሴት አሁን ስወልድ ልጆች በየቦታው ሊበተኑብኝ ነው። ያ እንዲሆን ጭራሽ አልፈልግም። እባክሽ ታረቂ ብሎ ወርቆ ተነስቶ ሲለምንኝ አመንኩትና እሺ አልኩት። ካጠላይ ለምን መለሰኝ? ሀቡ እዚህ ጋር የተናገረውን ነገር ነው የምመልስልሽ። ከጠላኝ
የመጀመሪያ እሺ ወደደኝ። ያኔ ራሴን እጠብቅ ነበረ። ሌላ ሀዘን ውስጥ አልገባሁም ነበር። በሰዓቱ ሲያየኝ አበባ መስያ ያይቶኛል። ምክንያቱም ሌላ አልደረሰብኝም። በውስጥ የነገርኩሽ ነገርና አገር ገባሁ። አየሩ ሲቀያየር የደረሰብኝ ነገር ሐኪም ቤት ነበር የሚሄደው። እዛ ተንገላትቻለሁ። ግልጽ ነው። ስሜቱ ተቀየረ። ጠላኝ አይደል እንዴ? ለምን ድጋሚ መለሰኝ? ማን አስገደደው? ሀቡዬ ማን አስገደደው? ከመለሰብኝ በኋላ ግን ወይ እንደባል አይሆንልኝ ወይ ደግሞ አይተውኝ እኔም በመሀል ስቄት አደረገኝ። ላይ በላይ ገብቶ ሚስቴ ላይ ምግብ እንኳን ሰርቼ ናውሰድ ብላ ብዬ ስለው አንዳንድ ጊዜ ሌላ መልስ ነው የሚመልስልኝ። ክብር የሚባል ነገር ለሚስት አይሰጥም። በደረሰብኝ ነገር ተሳለቀብኝ። ሁሉንም ተውኩኝ። አራስ ቤቴን በስሜ እንዳትጠሪው አልፈልገውም፣ አንቺንም አልፈልግም፣ አልወዳችሁም፣ በዚች ምድር እንዳንቺ የምጠላው ሰው የለኝም አለኝ። እሺ አልኩኝ። ገንዘቤን ደጋግሜ የጠየቅኩት በትልቅ ወንድሙ መሐመድ በሚባለው አስጠየቅኩኝ። አልሰጥም አለ። ልጅን በ3 ወር ጥዬ እሱ ያለው አላይን ነው እኔ ያረፍኩት ግን ቻርጃ ነው። በ3 ወር ልጅን ጥዬ መጣሁኝ። ለእሱ አላማከርኩም። መጥቼ ገንዘቤን አሁን ትሰጠኛለህ አልሰጠኝ ብዬ ስለው 1000 ለልጅ ላከልኝ፣ 10,000 ደግሞ ወደ እኔ አስገባልኝ። ሊቃማዬን አሰራሁኝ። ያንን ሀዛ ጋር እያለሁኝ ለልጅ ወተት መግዣ 1000 ድርሃም እንኳን ስጠኝ ብዬ ስለው ለምን ነው ያልሰጠኝ? 1000 ድርሃም እንኳን ብዬ ስለምነው እዚህ ጋር ብዙ ሰው በቲክቶክ አይቶታል። ቴክስቱን፣ ዓመተ ምሕረቱ፣ ሰዓቱ፣ ጊዜው አለ። 1000 ድርሃም እንኳን እሺ ብዬ ለልጅ ኒድ ወተት መግዣ ስጠይቀው እኔ ደግሞ ታመሜ ሐኪም ቤት ነኝ። ልጅ ለብቻው ነው ኒድ ወተት ነው የሚጠቀመው። 1000 ድርሃም ስለምነው የገዛ ገንዘቤን አልሰጠኝም። እኔ ይሄው መረጃ ከሌለኝ እኔ ነኝ የማፍረው። ከዛስ ችግሬ ከተቀረፈልኝ በኋላ ኢማራት ስገባ በማግስቱ ነው ያስገባል። አልክድም። ይሄንን መጀመሪያ የሰጠሁት 25,000 26,000 ድርሃም ነው የሰጠሁት ስራበት ብዬ። የዛሬ 2 ዓመት ምህረት አዋጁ ሲመጣ አምኔው ያለፈ ታሪኩን አላቅም። የ5 ወር እርጉዝ ሁኔ 5 አግብቶ እንደፈታ ብቻ ነው የሰማሁት። በዝርዝር አላቅም። ከዛ አምኔ በምህረት አዋጁ ሊቃማውን የእሱን ሊቃማ አስተካክሎ እንትን የጽዳት ካምፓኒ ከፍቶ እንዲሰራበት ይነግድበት፣ በቃ ይስራበት፣ ይለወጥበት ባሌ ነው ብዬ ሰጠሁት። ከዛ ያው የምጠቀመው ነገር ምንም ነገር ያስፈልገኝ ከኔ ነው። እንደ ባል አንድ ነገር አያደርግልኝም። ያ ነገር እየተጠቀምኩበት 17,000 ሲደርስ 17,500 ድርሃም ሲደርስ አሁን ይሄን ስታደርጊ ነው ይሄንም ማደርግልሽ ማለት ጀመረ። እሱም ምንድነው ሀቡዬ ወልጄ አልፈለግሽም ካሁን በኋላ ልጁንም አልፈልገው በስሜ እንዳጠሪ አንቺንም አልፈልግሽም ብሎ ሲለኝ እንግዲያስ ገንዘቤን ስጠኝ ብዬ ስለው ገንዘብሽን እንዲሰጠሽ ፍርድ ቤት ቀርበሽ ወረቀቱን የጋብቻ ወረቀታችንን ቅደጂ አለኝ። የዛኔ ደግሞ ሰኔ መጨረሻ ላይ ነው አልችልም። እንደገና ደግሞ የጋብቻ ወረቀቱን ካስጨረስኩለት በኋላ ኢትዮጵያ እዚህ መጥቼ ባል ያላደለ ሰው በምንድነው ወይስ ኢትዮጵያ ሁኔ በኢትዮጵያ እንድነው ልጠይቀው የምችለው? እዚህ ያለውን በዚህ ሀገር ነው መጠየቅ የምችለው። ከዚያ ያለውንም ገንዘቤን ሀጄ ሳላደርግ ባለ የጋብቻ ወረቀቱን እንዴት ብዬ ነው የምቀድለት ሀቡ? ስለዚህ ልጄን መጀመሪያ ብሬን ስጠኝና ከዛ የጋብቻ ወረቀቱን እንቀዳለን ፍርድ ቤት ቀርቤ ብዬ አልኩት። አይ መጀመሪያ የጋብቻ ወረቀቱን ቅደጅ አለኝ። ልጅን መስከረም 27 ነው የወለድኩት። ሰኔ መጨረሻው ላይ ነው ይሄንን ነገር የተነጋገርነው። ከዛ ሐምሌና ነሐሴ ማጋባት እንጂ ማፋታት የለም። ከጥቅምት በኋላ ነው፣ ከጥቅምት 20 ምናምን በኋላ ነው። በዛ መሀል እኔ ለልጄ ወተት መግዣ ከየት ላምጣ ሀቡ? ከየት ላምጣ? ተሸገርኩኝ። ሀዋ አንድ ነገር ፍቀጅልኝ። ይኸውልሽ ሴት ነሽ፣ ብሶትሽ ይቅለልሽን ይውጣልሽ ብዬ ነው። ለምን ተበደልኩ ታፈንኩ ስላልሽ ነፃነቱን ሰጥቼሻለሁ እንደፈለግሽ እንድትናገሪ እንዲወጣልሽ ብዬ። ግን እንዳትዋሺ፣ ምክንያቱም ወተት ኒዶ ልኮ ልጄን በመርዝ ይገልብኛል ብዬ አላጠጣሁትም ብለሻል። አንቺም አታምንም። መተማመን የለም መሀላት
ሀቡዬ አዎ ብዬዋለሁ። ይህን ያልኩት ደግሞ ልጁን ኒዶ እየላክ አስቦ አባት አስቦ ወተት ገዝቶ አንዳንድ አባቶች ምንም አይልኩም ትዝም አይላቸውም። እሱ ግን አስቦ ወተት ገዝቶ ለምን አንድ ማንኪያ አይሆንም 2 ቆርቆሮ ወተት ገዝቶ ከላከ ኢማራት ከተመለስኩ በኋላ ነው። ሀቡዬ ኢማራት ከተመለስኩ በኋላ ነው። ለልጅ ወተት ማጥቼ የገዛ ብሬን ስለምነው እምቢ ብሎኛል። እኔ መረጃ ከሌለኝ እኔ ልፈር። ኢማራት ከተመለስኩ በኋላ ለልጄም ገንዘብ ከላኩ በኋላ ያለብኝ ችግር የተወሰነ ከተቀረፈ በኋላ 2 ወተት ላኩ ሲለኝ ፈራሁ፣ በጣም ፈራሁ። በስሜ እንዳጠሪ ብሎኛል መጀመሪያ ላይ። እንደገና ደግሞ አሁን ችግሬ ሲቀረፍ 2 ወተት ላኩ ሲለኝ ፈራሁ። ብልህ ናት። ይኸውልሽ መጀመሪያ በስሜ እንዳጠሪ ብሎሽ በኋላ ልቡ ከራራና ወተት ገዝቶ ከዱባይ ከላከ ይሄ ሰውዬ አንድ ስቴፕ እየቀረበ ነው ወደ ልጁ። አንቺ ግን ፈራው ልጄን ብትገልብኝስ በመርዝ ብለሽ አሀ ልጄ ከሆነማ እንዴት በመርዝ ገለዋለሁ? እኔ አባቱ ካልሆንኩኝ እኔ ካላዘንኩለት የምገለው ከሆነ ስለዚህ ሌላ የሚያዝንለት የሚሳሳለት አባት አለው ማለት ነው ብሎ እንዲያስብ አደረግሽው። ሴት ልጅ ብልህ ናት። አንድ ስቴፕ ሲቀርብ 2 ስቴፕ ነበር ልጁን ልታቀርቢለት የሚገባው። አንቺ ግን ከለከልሽው። አንድ ሁለተኛ ነገር ለራሱ በግልጽ መርዝ ልታበላብኝ ሲሆን ወተት ውስጥ የታሸገ ወተት ከኢማራት ተገዝቶ የሚላክ እንደው ማክሲመም ሊሆን የሚችለው ገዝቶ ረጅም ጊዜ ቢያስቀምጠው ኤክስፓየርድ አድርጎ ሊሆን ይችላል ብለሽ ነው ልታስብ የሚችው። ቤቱን ቼክ ማድረግ ነው። ለልጁ ካዘነ በሌላ ሰው በተለያየ ሰው ስጠይቀው ለምን እሺ ባለኝ። ቢያንስ ከመጀመሪያው ደግሞ መጀመሪያ ልጁ ከሲጀመር ከተወለደ ጀምሮ ኒዶ ወተት ነው የሚጠቀመው። እንደነገርኩሽ እኔ ታምሜ ነበረ። የተጀመረለት መጀመሪያ የቀመሰው ኒዶ ወተት እንዳይቀየርበት ያንን ተመሳሳይ ይገዛለት ተባበረኝ ይገዛ ብዬ ስለው መልስ አልሰጠኝም። እንደገና ሌላ ኒዶ ወተት ልጅ ከተጀመረለት በኋላ ሌላ እንደገና የተቀየረ ሌላ ወተት ድጋሚ ልጅ ሲቀየርበት ያመዋል። ያንን ነገር አብራርቼለታለሁ። በሰዓቱ የተጀመረለት ወተት እንትን ይቀጠልለት ብዬ ስልክ ዝም አልከኝ። አሁን ልጅ ሌላ ኒዶ ወተት እየተጠቀመ ነው። ለማይጠቅም 2 ኒዶ ወተት ልከህ እንደገና ይሄንኛውን ሲቀየርበት ልጅ ያመዋል፣ አይስማማውም። ሁለተኛ ደግሞ አጥቼ የልጅ ኒዶ ወተት መግዣ 1000 ድርሃም ብዬ ስለምነ ልጅ ብለህ አራራህለትም ወተት አላክለትም ወይም ወተቱን አስገዝተህ በእኔ ገንዘብ አልሰጠኝም። አሁን ችግሬ ሲቀረፍ 2 ወተት ላኩ ማለት እኮ ፈራሁ አልኩኝ። ደግሞም ያስፈራል። ሁሉንም ሪሲት እልክልሻለሁ ከፈለግሽ። ባላንስ ኤክስቼንጅ ነው አስገባሁት። ራሴን ችዬ የምኖር ልጅ ነው። እሱን አሁን ትራንስፈር አደርጋለሁ። ስሜን እንዳታነሳ። አንቺ ሶሻል ሚዲያ ላይ የሆነ ነገር አድርገሽ የራስሽ የሆነ ህግ አለሽ። ብር ነው ያገናኘን። ላኪልኝ አካውንቱን፣ ብሯን አስገባላታለሁ። አታውቀኝም አላውቅ። እኔ አግብቼ የራሴ ህይወት አለኝ እኮ። ይኸውልህ እኔ ልንገርህ ወንድሜ፣ ብርሽን እንጂ የምጠይቅልሽ ሌላ ነገር አይመለከተኝም ብያታለሁ። ሽማግሌ ሆኜ በትህትና እጠይቅልሻለሁ አልኳት። አንተም ጨዋ ነህ። በትህትና ጠየኩ። በትህትና አክብረ መተመልሰህልናል። በጣም ነው የምናመሰግነው። ሌላ ሚስቱን ጠይቂልኝ እንዴት በትዳሬ ላይ ደረበች ስትለኝ ይሄ እኛን አይመለከትም። እስልምና ደግሞ ይፈቅድላቸዋል። ስለዚህ እኛ አያገባንም። ስለ ሚስቱ ምንም አይነት ነገር አያገባንም። ገንዘብሽን ብቻ ነው ሀቅሽን ብቻ ነው የምጠይቅልሽ ብያታለሁ። አንተም ሀቋን መስጠት ፍቃደኛ ነህ? ላ ወላሂ አንዲት ድርሃም አይቀርብኝም። ይሄ መርሳ ሰው ነኝ። መርሳ ነው ሀገሬ። በዚህም አንጠረጠርምም። የመርሳ ሰዎች ብዙም የምንበላ ሰዎች አይደለም። ሶሻል ሚዲያ ላይ ብዙ አመቶች ሆኖሻል። አንቺ አይተሽም አታውቂም። የመርሳ ሰው በላ ሲባልም እኔ ያልኩትኝ እኔ ፖስቷን የምፖስተውን ነገር ስሜ ያለ ስሜን የምታጠፋው ነገር ደግሞ እኔ ያገባኋት ገና አሁን 15 ቀን የመሰለኝ አላሁ አለም እንዳልዋሽ በሚስቴ አዲሱ ሚስት ነሽ ዛህራ እባላለሁኝ ብላ እናቴን ደውላ ሰድበያት። ይሄ እንዲ አሁን አንቺስ ብትሆን ሴት ነሽ መቼም እንዲሁ እናትሽን ቢሰርቡብሽ ምን ትያለሽ? ንገሪ። ቆጨቆጭ ነገር ቢሆን ይሄ ነው። እኔ እንጨት ሰጣ ነው አሳደገችኝ እናቴ። ገንዘብ ሳላጣ አልሰጥም ብዬ ሳልል እልክ አስይዛኝ ነው ብሩን አልሰጥም ያልኩት። እልክ ስለያዘኝ ለምን ከዱባይ ስመጣ 10,000 ድርሃሙን ትከሰኛለች ብሎ ፈርቶ ነው ምናምን ብላ ነው እሷ ይልኩልኛል። እኔ ቲክቶክ አይለኝም ወላሂ። አንድ ቲክቶክ ሞገደኛው የሚል ብቻ ነው አለኝ። አላህ ምስክሬ ነው። ምንም ነገር አላውቅም። እኔ አንዲት ብር በሷ በእጅ አልሰጠችኝም። ከሻርጃ አንዲት ሀዲያ የምትባል አጅማን አህመድ የሚባል ልብስ ያለው ሳኡዲ አረቢያ አንዲት አክስቶ ያስገቡልኝ። የራሷ ብር ነው ይሄ።
ሀቋ ነው። ሽንት ቤት አጽዴታ ያመጣዩ ብር ነው። ምን ያደርግልኝ? እኔ የምሰራውን በጉልበቴ የምበላ አላህ ያርገኝ እንጂ። የአመቱ ምርጥ ሀቀኛ ብለንካል። ለምን እዚህ ቤት በየቀኑ ብር የሚክዱ ሰዎች የምናይበት ቤት ነው። እና አንተ ግን የእውነት በጣም በሀቀኝነት ተደምም ያለው ተደንቅ ያለው በጣም እና ግን ልጅክን ደግሞ ዴኔ ብታስመረምርና ያንተ ከሆነ ብታቀሩ ነው። ለምን ነገ ካደገ እንዳይወቅስክ። ወላሂ እኔ አቡዋ አንድ ነገር ልንገርሽኝ። እኔ ኢትዮጵያ የሄድኩት ለሁለት ነገር ነው። አንድ ላገባ ስለሆነ ከሚስት ላይ ሚስት መደረቡ እኔ አቅሙ ስለሌለኝ ማስተዳደር ስለማልችል የኒካ ወረቀት ለመፍታት ለመቅደር ነው የሄድኩት። ሂጄ ሸሪዓ ፍርድ ቤት ሸሪዓው በሚፈቅደው እሷ ክርስቲያን ስለሆነች ቤተሰቦቿ ክርስቲያን ስለሆኑ ቃዲ ነው ውክልና ወስዶ ሸሂዱ ነው ያሳሰራት። ቃዲውን አንጥቼ እኔም ከዚህ ውክልና የሰጠሁትን አማችን አቅርቤ ነው ኒካ ወረቀቱ ራሱ የተሰጠኝ። ማህተም ያለው ሁሉ ነገር እልክልሻለሁ። አንቺ ለአንቺ ችግር የለብኝም፣ ፈትቻለሁ። ልጁን ግን አባቱ ያለበት ቦታ ላይ ሂጄ ጠይቄ ነው የመጣሁት። 1 ዓመት ሙሉ ነው ያጠናሁት እኔ። ስለዚህ ምንም ነገር እኔ ቁስል ውስጥ መግባት አልፈልግም። ይበቃኛል። እውነቱን አውቄ ይበቃኛል። አሁን እኔ የምፈልገው ነገር አካውንት ነገ አድጎ ልጁ ዲኤንኤ ተመርምሮ ምናምን ልጅ ሆኖ እንዳይገኝና እንዳይወቅስ ልጅነት ለምን አላስመረመርከኝም ለምን አላስመረመርከኝም ቢያንስ እውነታውን እንድታቅ ብሎ እንዳይወቅስክ ነው ልጁ። አንተ እርግጠኛ ከሆንክ ችግር የለውም። ግን እርግጠኛ ካልጠራጠረው ትንሽም ነገር የኔ ሊሆን ይችላል ብለህ የምትጠራጠረው ነገር ካለ በጊዜ አስመርምርና እወቅ እውነቱን። ለምን ነገ ካደገ በኋላ አንተም ካረጀህ በኋላ ልጁ መጥቶ ለምን ሳታስመረምረኝ እኔ እኮ ልጅህ ነኝ ብሎ ተመርምሮ ውጤት እንዳያመጣልህ። ገባ? ችግር የለውም። እኔ ልፈር። እኔ 1 ዓመት ነው ያጠናሁት። ምንም ስራ የለኝም። ኢትዮጵያ ስገባ ለሁለት ጉዳይ ብዬ ነው የኔ እህት የገባሁትኝ። እርግጠኛ ከሆንክ እንደው ውሸትም አናቅም አቦ። እኛ የመርሳ ሰዎች ወላሂ ውሸትም አናቅም። ብዙ ጊዜ አካባቢያችን በሀቅ የሚታወቅ ቦታ ነው። አሳየከን እኮ ያለምንም ምንበላ ወዲያ ወዲህ የምንልበት ነገር አይደለም። ከሌለኝ የለኝም። ሀቡ ቀን ስጭኝ ሰርቼ ከፍላለሁ። የሰው ገንዘብ ነው። ነገ ልሙት ዛሬ ልሙት አላውቅም። ቤተሰቦቻችን በጦርነት አለቀው ሙተው ነው ስንሄድ ያላገኘናቸው። ምንም ነገር አለልም። እኔ የምፈልገው አሁን አካውንት ስጭኝ። ምንም አይነት ግንኙነት አልፈልግም። ስፈልግ አግብታ ህይወቷን ትመስረት አትመስረት የእኔ ጉዳይ አይደለም። እኔ ጋር ግን ከዚህ ትተወኝ ይችል በቃ ህይወት የለም። አሁኑኑ አካውንት ተቀብዬ ናይ ግቢ አካውንት ላኪልኝ ዋትሳፕ ላይ አሁኑኑ አካውንት ተቀብዬ ፎርዋርድ አደርግልሃለሁ። አስገብተህ ደረሰኝ ትልክልኛለህ። ካላስ ካናትክ ላይ ወረደች ማለት ነው። ምንም ነገር እኔ እንድታወራኝ አልፈልግም። ብር ብቻ ነው የሚያገናኘን። ትላክልኝ አለቅ። አሁን ትራንስፈር አድርጌልሽ ወኔ ስራ እየወጣሁ ነው። ዴሊቨሪ ነኝ። እሺ ሀዋ ጻፊ ኮዷን ትጻፍ ጋይስ አስገቧት እና መርሳዎች በአጠቃላይ ይኮሩብሃል ስለ ሀቀኝነትክ እውነት ማስረጃ ሳይኖርበት አንድ ሰው እንደዚህ አሁ ሀቅ አላት ጋ የሚል ሰው እስካሁን እዚህ ቤት አላየንም፣ አልገጠመንም። እና በጣም አስደምመህናል። በጣም ሀቡ አስጨርሽኝ። እያንዳንዷ ነገር የዋሽብኛል። ሀቡ ያሽብኝ ነገር አለ። በጣም ብዙ ነገር አለ። ሰውየው የብልት ችግር አለበት። ስለዚህ ያን ነገር ታወጣብኛለች ብሎ እኔ ደግሞ ቁጥብ ሁኔ እንዳገኘኝ እና ያን ነገር እስክሪንሻት አድርጌ ልክልሻለሁኝ። ቁጥሩ ላይ የብር ሀቡ ሰውየው ችግር አለበት። የምን ደካማነቱ እንዳወጣበት ነው ሁሉ ያለኝ። ደካማነቱ ሀቡ በውስጥ ልላክልሽ በውስጥ መረጃ ማትላኪልኝ እናቴ ብሬን አሰጭኝ ብለሽ ነው የመጣሽው። ብር ጠየቅ ነው ሀቡ ስሚኝ እሺ። ዋሽብኝን እኔ ከማንም ሰው ጋር ግንኙነት የለኝም። ከማንም ሰው ጋር ዝም ብሎ ልጥፍ ክብሪትዬ የሚታታርጌት ውዴ የውልሽ ልንገርሽ አንድ ነገር። ገንዘቤን አሰጡኝ ብለሽ መጣሽ። ጠየቅኩትኝ። ፈጣሪ አክብሮ መጣ። እሺ እኔ ጋ ገንዘብ አላት። አሁኑኑ አካውንት ስጭኝ ላስገባልሽ አለ። 6600 ሪያልሽን ብርሽናል የምትፈልጊው። ሰውየው አገባ። በቃ ተፋታችኋል። በፍርድ ቤት በሸሪያ ፍርድ ቤት ተፋታችኋል። ደካማ ነው ግን ይህን ነገር ገና ታወጣብኛለች። እንዴት ያስተናግዳል?
አይሻ ማን ያልሻቸው ደካማ ወንድ ሚስት ያስተናግዳል። ሀቡዬ አዳምጪኝ። እኔ ገንዘብሽን ላስመልስልሽ ነው የጠየቅሽኝ። ገንዘቤ ነው የምፈልገው። ነገር ግን ዋሽቷል። ሀቡዬ ዋሽቷል። እኔ ከማንም ወንድ ጋር ግንኙነት የለኝም፣ ከማንም ወንድ ጋር። እንደገና ደግሞ ልጁን እንዲያስመረምርልኝ አድርጊልኝ። ልጁን ያስመርምር። እኔ በ2 ሚሊዮን ልሰጥ ቃል እገባለሁ። እስክሪንሾት አድርጉ፣ ድምፄን ቅዱ። 2 ሚሊዮን ልቀጭ። ልጁ ካላደለ 2 ሚሊዮን እሰጣለሁ። አንድ የታመመ ህፃን ታሳክሚበታለሽ? አዎ እሰጣለሁ 2 ሚሊዮን። አትሊስት ኸይር ትሰራለች በዛው አስመርምረክላት። የእሱ ልጅ ካልሆነ 2 ሚሊዮን እሰጣለሁ ነው ያልሽው? አዎ 2 ሚሊዮን እሰጣለሁ። ይመርመር። በራሴ ሰው የራሱ ደም ይወሰድ፣ በራሱ ሰው የልጅ ደም ይወሰድ። ያው ተማመናለሁ የእሱ ልጅ ለመሆኑ እያለች ነው። እኔ ያቀኛል። ስክሪንሾት አድርጌ እልክልሻለሁ። ሀነ ጊዜ ሀነ ሰዓቱ አረንዶ ባህል ስራለኝ እኔ በምንም ጉዳይ መነጋገር አዋ እንዲያሳበድሽኝ በምንም ጉዳይ ማውራት አልፈልግም። አካውንት ስጠኝ፣ ገንዘቡን አስገብቼ እዚሁ ደረሰኙን አሳይ እያለ ነው። አለቀ። ስጭኝና ላይ ያለቀ ስፈልግ ለእኔ ላኪልኝ። እኔ ኃላፊነት ሁሉ ሰድ ለእኔ አሁን ዋትሳፕ ላይ ላኪልኝ። እኔ ፎርዋርድ ላርግለት አስገብቶ ለእኔ ላክልኝ። እኔ እዚህ ጋር ደረሰኙን ላሳይ። ከዛ በቃ ብርሽ ብልጥ የያዘውን ይዞ ነው የሚያለቅሰው። ብርሽን ተረከቢና ከዛ ደግሞ ባልሽን ማስመለስ ከሆነ ፈልግ፣ ለባል ደግሞ ታለቅሻለሽ። መጀመሪያ ብርሽን ተቀበይ። እሺ ልላክልሽ። ትዳሬ ላይ ተደረበች ምናምን ብለሽ እኔ እንደው የሚመለስኩላት ማፋታታቸውን እራሱ አላውቅም ነበር። ሀቡዬ አንድ አዳምጪኝ። እኔ ሶሻል ሚዲያ እንዳወጣ ያደረገኝ በሞራል እንትን ብሎብኛል። ከፈተኝ በኋላ ባለ አይደለም ምንም ሞራል ሊነካ አይችልም። ጉሩብ ከፍቶ በጓደኞቹ በተለያየ ጉሩብ ሴት መስሎ ይሰርበኝ ነበረ። የተለያየ ነገር ይለ ነበረ። ለመንኩት፣ አስለመንኩት። ልልክ ነው ላኪ። መጀመሪያ ወሬሽን ትተሽ በቃ እናንተ ታወራላችሁ። እኔ ለህር ስለሆነ አካውንት ላኪልኝ። ነግድበት ብዬ ለሰጠው ውለታ ይሄ ሆኖ ሀዋ አመሰግናለሁ። ሀዋ ብዙ ውለታ ከፈልሽ፣ ደምሽን ሰጠሽ፣ ስጋሽን ሰጠሽ፣ ህይወትሽን ሰጠሽ። አይፈልግም ምን ይጠበስ ቆፍጠናቴም እንደምች ክብር ካለሽ እውነት አሁን እንደምታወሪው ክብር ይበልጣል ምናምን እንደምትዩ ክብር ካለሽ ክብር ያላት ሴት ስትከዳ ቆፍጠን ብላ ጥርሷን ነክሳ ልትኖሪ ነው ሀሳብሽ። እድሜ ልክሽን ሙቮን አታረጊም፣ አትቀጤም ህይወትሽን። በቃ ለቀ ሄደ ሰውየው ሄደ። እኔ እኮ ሰውየውን እንደማልፈልገው በአምና አሳይቼዋለሁ። ቻርጃ አስመለስኩልሽ፣ ህይወትሽን ኑሪ። ቀጥፎብኛል። ለዛ ነው መልስ እየሰጠ ያለሁት። እኔ ሰውየውን አምና ልጄን ወልጄ መጥቼ ያረፍኩት ቻርጃ ነው። በፖሊስ አስፈራርቶኛል። የት ቤት ነው ያልደረፍሽው? ሚስቴን ይዘህብኛል ብዬ ያረፍሽበትን ሰውዬ አስይዘዋለሁ በፖሊስ ብሎ አለ። እንደገና ከዚህ ጋር ደግሞ አህመድ የሚባል አብሮት የሚኖር ልጅ አለ። ሚስቱ ጋር አፋቶታል። ዝሙት ሰርቶ በዝሙት የተገናኘ ሰው በዛው እኔ አያገባኝ። ግን ሀቡዬ ሁሉ በድሎሻል፣ ግን አለፈ። ትናንትና ሄደ፣ ዛሬ ኑሪ። በቃ ትናንት አልፏል። ራሴን አሳመምሽኝ እኮ እንዴ! አልሰሙኝም። ታፈንኩ እንዳት ረጅም ሰዓት ፈጥ ብለን ሰማንሽ ብሶትሽን። አለቀ። ለፈጣሪ ስጪ፣ ህይወትሽን ቀጥ። በቃ ሌላ መተኪያ ይሰጥሻል ፈጣሪ። ሰው እስከ መጨረሻው አብሮን አይኖርም። ወደድሽው የወደድሽውን ያህል አንድ ሰው ካልወደደሽ ምንም ማድረጋችን። እኛ ስለወደድን ብቻ ሰዎችን እስከ መጨረሻው አብሮን እንዲቆዩ ማድረግ አንችልም። እሺ ሀዋ አንችልም። በቃ ሄደ ይሂድ። ቢያምም መለያየት ቢያምም በቃ ችለሽ ቁስልሽ እስከሚድን እንትን በይ። ግን እንዲህ ሁሌ ስለሱ የምትፖስች፣ ሁሌ ስለሱ ሰርች የምታደረጊ፣ ሁሌ ምናምን ከሆነ መቼም አትረሽም። ቁስልሽ እያመረቀዘ ይመጣል። ይኸውላችሁ አሁን እዚህ ተናግሬያት ሪኮርድ እያደረገችልኝ። አሁን እኔንም አትፈታኝም፣ እኔንም እንደሱ ታሳብደኛለች። በምን ቀን ነው ቁጥሬን የሰጠኋት? ይኸው ሪኮርድ ይላል፣ ሪኮርዲኝ ይላል። ሀዋ ሪኮርዲኝ መልሰናል። እንግዲህ ባል ማስመለስ ላይ አልደረስንም። እኛ አሁን ያለንበት ስቴፕ ብር ማስመለስ ላይ ነው። ወደፊት ደግሞ የተሰረቁ የተወሰዱ ባሎችን ማስመለስ ደግሞ ስንጀምር የዛኔ ደግሞ ባሏን እናስመልስላታለን። አሁን እኛ ብር ማስመለስ ላይ ነን። ብሯን አስመልሰናል፣ ተመስገን፣ አለቀ። ባል ማስመለስ ደግሞ አልጀመርንም። ባል እናስመልስ የሄዱ ባሎችን ወደ ቀድሞ ሚስቶቻቸው
አይሆንም ያለ ፍላጎታቸው። ፍላጎት ካለ እናስመልሳለን፣ ግን ፍላጎት ከሌለ ያለፍልና ተመለስ ወደ ሚስት ብለህ ጎትተን መመለስ አንችልም አይደል? አሁን እናንተ ኮመንት ላይ አስታርቂያ ያስትሉ ነበር። ከዛ እባክህ ታረቁ። እስልምና 4 ይፈቅዳል አይደለ? አይኖ አግብተሃል እናውቃለን፣ ግን በቃ ታረቁ ስንል አልፈልግም አይደለም። እሷን ከዚህ በኋላ ሀዋ የምትባል ሴት ራሱ ማየት አልፈልግም። ሌላ ሀዋ የሚባለውን ስሙን ራሱ ጠላው እና ምን እናርግኛ? እና ምን ትላለህ በዚህ ጉዳይ? ብር አላት አልካድኩም እኮ መቼ ካድኩኝ? ብሯን በሰው አስጠይቀኝ ነበረ 5,500 ነበር። 1,000 ብር አላውቅም ከየት እንዳመጣችው። አልሙም ይሁን ችግር የለውም 1,000 ብር ስለሆነ። ግን በቃል የምትባል ልጅ አለች፣ እሷንም እኔንም የምታውቃት በእሷ አማካኝነት ደውላላት ነበር ልጅቱ። እና እሷ ደግሞ ለእኔ ደውላልኝ ለምን ነው ብሯን ማሰጣት አለች። እኔ ብር አልሰጥም አላልኩኝ። ከነው ራሱ 17,000 ምናምን ድርሃም ይዤላት ነው ነበረ። ማንም ሰው ዛሬ በማይታመንበት ወቅት አምና ሰጥታኝ ልክዳት አልችልም። የራሴ ገንዘብ ስላላደለ እኔ ጋር ሁን አይደለም የሰራችው። ይሄ ብር ለብቻዋ ነው የሰራችው። ይህን እሷ ያንን ብር እኔ 10,000 ድርሃም ከዚህ ሀገር እንደገባች ሰላም ነበር። እንደዚህ እንዳሁኑ አይደለም የምታወራ ነበረ። መጥታ እዚህ ሀገር ያንን ብር እኔ 10,000 ድርሃም ቪዛ ላሰራ ነው ስትለኝ 5,000 አንዴ፣ ቀጥዬ ደግሞ 5,000 አንዴ ሪሲቱን እልክልሻለሁ። ባላንሳር ኤክስቼንጅ በድሮ ሀውዬው ያስገባሁት ቀሪ ብር አለሽ፣ ቀሪ ብርሽን አሁን ልስጥሽ። ወደፊት የሚሆነው ነገር አይታወቅም። ሰው ነኝና የሚሆነው ነገር አይታወቅም። እኔ ፍጡራን ነገር ነኝና አሁን ልስጥሽ ስላት አይ አካውንት አልከፈትኩም አሁን አልሰጥም፣ አሁን ይቀመጥ አንተ ጋር አለችኝ። ኦኬ ብዬ ዝም አልኩኝ። ቪዛዬን አሰራልኝ፣ በአንተ ካምፓኒ ቪዛ ይሰራልኝ አለች። አይ በእኔ ካምፓኒ ቪዛውን አልሰራም፣ አንድ የፈታሁሽ ሚስቴን እኔ ድጋሚ በእኔ ካምፓኒ ውስጥ አላረግም። ብርሽ አለ፣ ብርሽን ነው መስጠት የምችለው። የማውቀው ነገር ካለ በሌላ ነገር ላግዝሽ እችላለሁ እንጂ በሌላ ጉዳይ ላይ አልገባም። እኔ እየዘጋሁኝ እኔ ከዛ በቲክቶክ እንዳለ ስሜን ፕራይቬት የሆኑንም የተጻጻፍነውንም ምንም ፎቶግራፊንም እንደገና ደግሞ ሰው ገሏል ሂል የሚስባህ ላይ እርጉዝ ሴት ረግጧል ብላ ፖሊስ ጣቢያ ሁላ ከስሼ ነበረ። ሰው ገሏል ብላ በቲክቶክ ለቀቀች። ፖሊስ ጣቢያ መልክቼ እህቷ ከሳውዲ አረቢያ ማነው ከኢትዮጵያ፣ አክስቷ ከሳውዲ አረቢያ፣ ዘመዶቼ ከኢትዮጵያ ደውለው ያንን ክስ ብር ከፍዬ ራሴ ፋይል ዘጋው። እኔ ሰው ገድዬ ከሆነ ኢማራት ነው ያለሁትኝ። እኔ ስክሪንሾት አለ ልልክልሽ አለሁኝ። እኔ በአረበኛም ተተርግሞ አለ በአማርኛም አለ። ኦኬ ያን አለፈ ተውኩትኝ። እኔ ቃል በምትባለው ጠየቀችኝ። ከ2 ወር በፊት ወደ ኢትዮጵያ ለሄደ አካባቢ ገዳማ ስትጠይቀኝ ብሩ አለ አካውንቷን ላኪልኝ ላስገባላት አልኳት። የሰው ልጅ እኔን መሳደብ እኔን መዝለፍ የምትችለው ሰው ቀስ ብሎ ገንዘቡን ይዞ ለመሳደቡ ይደረሳል። ቦታ ነፍ በክፋት ቀን አለ ደግ ነው እንጂ የታጣው። ስጠይቃት እሷ አይ ካላለች እደውልላታለሁ። አሁን እሷም ካላመነች እሷ ምትልህ ስለፈታኸኝ የፍቺ ካሳ ፈልጋለሁ፣ ቪዛዬን የተሰራበትን የቪዛ ብር አቡዬ ሲበዛ ለመልስ ስለሚያስቸግረኝ ውሸቱን እየመለስኩልህ ካለች ልኬልሻለሁ የፍቺ ወረቀቱን እዩ። እሺ መዝገቡ የቀረበው ለውሳኔ ነው። ለዚህ ውሳኔ መነሻ የሆነው አመልካች በቀን 11/2018 ፍቺ እንዲጸድቅልኝ በማለት ጽፎ ያቀረበው አቤቱታ ሲሆን ሸሪዓ ፍርድ ቤቱም የአመልካች ምስክሮችን የምስክርነት ቃል በቀን 11/10/2018 ባልና ሚስት መሆናቸውን የመሰከሩ ስለሆነ አመልካች ተጠሪን በቀን 28/12/2016 አንድ ፍቺ የፈታ መሆኑን በችሎት ስላመነ በግራ ቀኙ መካከል የሰው ጋብቻ በቡሉጉል መራም ኪታብ ጠርቼ መጥቻለሁ። አቡዬ መረጃ ጠይቅልኝ አንዴ በእናትሽ። ቆይ አካውንት መጀመሪያ ብርሽ እንቀበልና ከዛ በኋላ ትደርሽበታለሽ። አዎ ያ አካውንት ምክንያት እንዳይኖርሽ መጀመሪያ ብርሽ እጅሽ ይግባ።
ደረሰኝ እጃችን ይግባ፣ የሚቀጥለው ይቀጥላል። ምን ሆነሽ ነው? እሺ ሀቡ እሱ እስከሚያስተላልፍ ድረስ እኔ ያዋሽብኝ ነገር ደረሰኝ ምሳሌ ምንም ነገር ተንፈሰሽ ነገር እንዲበላሽ አልፈልግም። መጀመሪያ ብርሽ እጅ ይግባ፣ ከዛ ምትይው እንዲያለሽ ስለ እናንተ እኔ ስለ ብርሽ ብቻ ነው የጠየቁልሽ። ብርሽ ሀቅሽ ዳብሽ እንዲሰጥሽ ብቻ ነው የጠየቁልሽ። ሌላ ምንም ሚስት ሴት ስለመደረጉ ስለምኑ ምን አገባኝ። ሀቡዬ ካነሳው እና እኔ የእሱ ልጅ ከሌላ ወንድ ግንኙነት አላት አለኝ እኮ እንደተፋታችሁ ሳላቅ ማሬ ሀዋዬ እንደተፋታችሁ ሳላቅ እስልምና 4 ይፈቅዳል አይደል ወይ? አውቃለሁ እንዳገባክ። ያችኛዋ ሚስት ፈቃደኛ ከሆነች ታረቁ ብዬ አልኩኝ። እንደተፋታችሁ ሳላቅ የተፋታ ድጋሚ በእስልምና መመለስ አይችልም መሰለኝ አይደል ወይ? ከ3 ወር በኋላ ምናምን ነው መሰለኝ አላውቅም። ብቻ እሱን ጠለቅ ብዬ ስለማላቅ እንደተፋታችሁ በፍርድ ቤት ሳላቅ የፍቺ የፍርድ ቤት ወረቀቱን የሸራ ፍርድ ቤቱን አሁን የጣፈልኝ እንደተፋታችሁ ሳላቅ ታረቁ አልኩኝ። ከዛ ውጭ ግን እኔ በእናንተ አያገባኝም። ገንዘብሽን አስገብቶ ደረሰኝ አቡዬ እሱን እኮ አስጨርሰሽዋል። እሱን አስጨርሽኝ። ድምፄን ሴት ነኝ እናት ነሽ። የእናትነትን በሱ ምክንያት ከልጄ ነጥሎኛል። አስጨርሽኝ። ከዛ የባልና ሚስት ገበና ዘከዘሽ ይላሉ። ከዛም በኋላ እኮ አስጨርሽኝ ሀቡዬ። እሺ አውሪ። ሪሲት ልኬልሻለሁ። አንዴ እኔን ሪሲት ልኬልሻለሁ።